ፌቨን በመጨረሻም እንግዲህ ከነብዩ ጋር እንደምትጋባና እንዲሁም ደግሞ ህይወታቸውን አብረው እንደሚያስቀጥሉ ከተስማማችም በኋላ ነብዩ ግን እኔ በጭራሽ ከሷ ጋር አልስማማም የሚል ምላሽም ነበር የመለሰላት። ነገር ግን አሁን ላይ ፌቨን ደስተኛ ናት። ምንም እንኳን እንግዲህ ነብዩ ከአባቱ ትዕዛዝና ከወይዘሮ ፍቅርተ ትዕዛዝ ቢወጣም እንግዲህ አቶ መስፍን ልጅ ከኔ ትዕዛዝ ውጭ አያልፍም፣ እኔ የምለውን እያንዳንዱ ነገር ማድረግ አለበት፣ ይህንን ጋብቻ አልቀበልም ብል እንኳን ለአባቱ ስል መቀበል አለበት በማለት እንግዲህ ፍቅርተን አሳምኗታል። እንግዲህ ወይዘሮ ዘርፌ አቶ መስፍንን ወደዛ ቤት ሄዳ ለማየትና ለመጠየቅ ሄዳም ነበረ። ታዲያ በዛ ቅጽበት እንግዲህ ምናልባት እንግዲህ ሁኔታዎችን አይታ ህመሙን እንዲሁም ደግሞ ፍራሽ ላይ አገግሞ እንዲሁም ደግሞ ምንም አይነት ቅመም የበዛበት ምግብ እንደማይበላ ስታውቅ ለልጇ አትድረውም፣ እንዲሁም ደግሞ አያገባትም። ምናልባትም ሀሳቧን ተቀየራለች ብለን ስንጠብቅ ግን የሚያሳዝን ነገር ነው የገጠመን። ምክንያቱም እኛ የጠበቅነው እንግዲህ አቶ መስፍን የተባሉ ምናልባትም የወይዘሮ ዘርፌ እንግዲህ የልጅነት ፍቅረኛዋ እንዲሁም ደግሞ የጽየሬዳ አባት ይሆናል ብለን ነበር እየጠበቅነው። ነገር ግን ዘርፌ ካየችውም በኋላ ምንም እንደማታውቀውና ከዚህ በፊትም ማን እንደሆነ እንደማታውቅ ደርሰንበታል። ሆኖም እንግዲህ ጽየሬዳ ለመዳር ፈቅዳለታለች። ከመጋባታችን በፊት እንግዲህ ያልተስማማሽበት ነገር ካለ እያንዳንዱ ነገር ብትነግረኝና ብታሳውቂኝ አብረን የመኖር ዓላማ እናቀዳለን ብሏል። እንግዲህ የአቶ መስፍን እንግዲህ ሀሳብ እናትና ልጅን ሸክፎ መያዝ ነው። ያሳዝናል። እንግዲህ ህፃን የምትሆነዋን ልጅ እንግዲህ አግብቶ ከዛ ደግሞ እናቷን አብረሽኛ ጋር ትኖሪያለሽ የሚል ትዕዛዝ እንግዲህ ማቅረቦላት ነበረ። በመጀመሪያ ደረጃ እኔና እሷ ከተጋባም በኋላ ይህ ቤት እንዲሁም ደግሞ ሀብትና ንብረቱ ለነብዩ የሚቀር ሲሆን እኛ ከዚህ የተሻለ ቤት እንግዲህ ፈልገን አግኝተን ደስ የሚል ህይወት እንኖራለን። ታውቂያለሽ፣ በዛ ላይ ጽጌረዳ ምንም የሚጎልባት ነገር የለም። አሁን ላይ እኔ ታማሚ ስለሆንኩ ምናልባትም እኔ ከሞትኩ በኋላ እያንዳንዱ ሀብትና ንብረት በእሷ ስም ስለሚመዘገብላት፣ ለጊዜው ግን እኔ ከእሷ ጋር መደሰት ስለምፈልግና ዘር መተካትም ስለምፈልግ ሌላ ለልጇ ወንድም ወይም ደግሞ እህት ማምጣት እፈልጋለሁ። ይችን ዓለም እንግዲህ ስሰናበታት ብቻውን መሆን የለበትም በማለት እንግዲህ ለነብዩ እህት ወይም ወንድም ሊያመጣለት እንግዲህ ሽርጉ እያለ ነው። በሌላ በኩል ነብዩ አሁን ላይ ፌቨንን አይወዳትም። ምክንያቱም ወደ ጽጌረዳ የፍቅርም የምንም የጓደኝነትም ነገር መስርተዋል። ነገር ግን እሱ አንድ ያልተገነዘበው ነገር አለ። እሱም እንግዲህ አባቱ ሊያገባ እንደሆነና የሚያገባትም እንግዲህ ራሱ የሚወዳትን ልጅ እንደሆነ ባለማወቁ በጣም ያበሳጫል። ነብዩ እዛ ጋር ራሱ በድብቅ ሊዳር እንደሆነ እንጂ አባቱም ሊያገባ እንደሆነ አላወቀም። ታዲያ ይህንን ነገር እንዴት አድርጎ ነው ሊያውቅ የሚችለው? በእርግጥም ያውቃል ብዬ አስባለሁ። ምክንያቱም አሁን ላይ ጽጌረዳ ራሱ ልታገባ እንደሆነ ሰምታለች። በዚህ ቅጽበት እንግዲህ ክው ብላ ነበር የደነገጠችው። ካሁን በኋላ የትም ስትንዘላዘይ ማየትም ሆነ መኖር አልፈልግም። እኔ አንቺን ድሬ ከዛም በኋላ ደስ የሚል ህይወት ትኖሪያለሽ እንጂ እኔ ዘላለሜን የቤት ሰራተኛ ሁኜ ስኖረው አንቺም የቤት ሰራተኛ ሆነሽ ትቀጥያለሽ ማለት አይደለም በማለት ክፉኛ ተቆጥታታለች። እንግዲህ ዘርፌ ታዲያ በዛ ቅጽበት እንግዲህ ጽጌረዳ አለ ብላ ወይም ደግሞ አማራጭ ብላ ያሰበችው ነገር እዚህ ቤት መጥፋት ነው እንጂ ሞቼ ነው ወይስ ደግሞ በቁሜን የምታጋቢኝ? ያም ደግሞ በጣም ለትልቅ ሰውዬ ለሆነ ለሽማግሌማ ልጅ ዳር እጠፋልሻለሁ የሚል እንግዲህ ትዕዛዝም ሰጣታለች። እናም ይሄንን ነገር ከሰማሽ በኋላ ዘርፌ የኔን አትታዘዥኝም ማለት ነው፣ በቃ ታንቄ ሞትልሻለሁ በማለት እንግዲህ ወይዘሮ ዘርፌ ልጇን ለማስገደድ እየሞከረች ነው። ምክንያቱም አሁን እሷ ማድረግ የፈለገችው ነገር ምንድን ነው እንግዲህ ወደ ኪችን ከሄደችም በኋላ በሻርፕ ተጠምጥማ ራሴን አጠፋለሁ የሚል ትዕዛዝ ሰጥታታለች። ካላገባሽ እኔ የምልሽንና የምልሽን ነገር እሺ ብለሽ ካልተቀበልሽ በእርግጠኝነት ራሴን አጠፋለሁ። ስለዚህ አሁኑኑ ሀሳብሽን መስማት እፈልጋለሁ ስትላት እንግዲህ ጽጌረዳ ወዲያውኑ በቃ ችግር የለውም አንቺ ያልሽውን ነገር እኔ አደርጋለሁ በማለት እሺ ብላ ጋብቻውን ተቀብላለች ማለት ነው። በእርግጥ ዘርፌ ይህንን ነገር ስታይ በጣም የተበሳጨችባትና እንዲሁም ደግሞ ራሷን የምታስገድዳት ያው ከዛ ቤት የቤት ሰራተኛ ሁና ስታያት በጣም ነዷትና በጨዋት ነበር እንጂ ሀሳብ አለት ቀየር ነበር። አንቺማ በጭራሽ ይህንን ሰውዬ ማግባት የለብሽም ብላ መናገር ትችል ነበር። ግን ደግሞ ለመናገር ራሱ በጣም ከብዷት ነው የነበረ። ምክንያቱም ሰውየውን ስታዩ በጣም ትልቅ ሰውዬ ነው። ከዛ ደግሞ ሁኔታውን ስትመለከትም በቃ እንደው ምንም በቃ እንደው ሽማግሌ በሉትና
ለልጇ የሚገባ ሰው አይደለም ማለት አንችልም። በእርግጥ እንግዲህ ጥሩ ሰው ነው አቶ መስፍን። ነገር ግን እንዴት ነው እሷን ሊያገባት የሚችለው የሚሆነው ነገር በጣም እንግዲህ እንደኔ ግን ምንም ቢሆን አቶ መስፍን ይህንን እንትን ጋብቻ መቀበል የለባትም ብዬ አስባለሁ። ዘርፌ ጋብቻውን መሰረዝ አለባት። ቢያንስ እንኳን ለሚመጠናት ወይም ደግሞ በኩያ ለሆነ ብትድራት የተሻለ ነው ብዬ አስባለሁ እንጂ ጭራሽ እንግዲህ አባቷን የሚያክል ሰው እንዲሁም ደግሞ ወልዶ ለሚያደርሳት ሰው እንደው መዳሯ አግባብ አይደለም ብዬ አስባለሁ። በእርግጥም ዘርፌ ይህን ውሳኔ የወሰነችው እኔ ስንት ዓመት በቃ የቤት ሰራተኛ ሁኜ ኖር ያለው፣ ስለዚህ ልጅም የዕጣ ፈንታዋ ይሄ አይነት ኑሮ አይገባትም፣ የተሻለ ኑሮ ይገባታል፣ ትምህርቷን ጨርሳ ጥሩ ስራ ይዛ ብቻ ደስተኛ ህይወት ነው መኖር የሚያስፈልጋት ብላ እንግዲህ ለልጇን በማሰብ ነው ልድራት ነው የሚለውን ሀሳብ የመጣችው። ያው ሀሳቡ ጥሩ ነው፣ ልጇ ትልቅ ደረጃ እንድትደርስላት ነው። ነገር ግን ከአቶ መስፍን ጋር በመሆኑ በጣም ያበሳጫል። እኔ በበኩሌ እንግዲህ አቶ መስፍንን ሄዳ ስታየው ሀሳቧን ትቀይራለች ብዬ ነበረ። ትልቅ ሰው እንደሆነ ካየችም በኋላ አይ አልደርም ይቅርብኝ ትላለች ብዬ ነበር። ግን ደግሞ ፍቅርተም ጫና እያሳደረችባት ነበረ። ፍቅርተ እምቢ ማለት የለብሽም ምንም ቢሆኑ የተከበሩ ሰው ናቸው እያለች በጣም ስታሽቃብጥ ነበረ። እንደገና ከካናዳም ከምንም ከውጭ ሀገርም ይንሸራሸራል፣ ስለዚህ ልጅ ምንም አትሆንም እያለች ስትንከባከባትም ነበረ። እና ለዛም ነው እንግዲህ ዘርፌ ሀሳቧን መቀየር ያልቻለችው የፍቅርተ ተጽዕኖና ትናንሽ ጥቃቅን ነገሮች እንዲሁም በሚገባና በማይገባ በልጇ ህይወትና በእሷ ህይወት መካከል ጣልቃ ገብታ ነው እንጂ በእርግጠኝነት ፍቅርተ ባትጨመር ዘርፌ ሀሳቧን እንደምትቀይር እርግጥ ነበረ። ሆኖም እንግዲህ ጽጌረዳ ልታገባ እንደሆነ ከተነገራትም በኋላ ግን ደግሞ የምታገባው ሰው ማን እንደሆነ አልገባትም። ስለዚህ አሁን እናቷን ለማስረዳት ብትሞክር እናቷ ምንም እየተረዳቻት አይደለም። የቤት ሰራተኛ ሁና ከዛ ቤት ስታያት እንግዲህ እጇን መንጭቃ በጣም ስትጨቃጨቅ ነበረ። በጥፊ ልትመታት ነበር። በዛ አጋጣሚ ግን ያው ነብዩ አድኗታል። እባክሽ ሰውነቷ ነው፣ ምንም የደበቀችሽ ነገር የለም፣ ስለዚህ እኛ መጣ እያገዘች ነው በትርፍ ሰዓቷ ምናምን ብሎ ለማስረዳት ቢሞክርም አንተ አይመለከትም በልጅና በእናት መካከል ብላ እሱንም እንግዲህ በጥፊ መታዋለች። ዘርፌም ተናዳ ልጇን ምንጭቅ አድርጋ እዛ ቤት ወስዳታለች። ነብዩም ሲመለከት ነበረ። እንደገና ፍቅር ተራሱ አላገባም አንቺ ሴትዮ ልጅሽን ብሎ እንግዲህ ጣቱን ቀስሮባት ስለነበረ አቶ መስፍን እኔ ጉዳይን ጨርሻለሁ፣ ስለዚህ ቃልን እንዳትበላ የሚል ዛቻ ተናግራ ነበር የወጣችው። ምክንያቱም አላገባትም ያችን ልጅሽን ጨራቅ የሆነች ልጅ ልክ እንዳንቺ እያላትም ነበረ ነብዩ። እንግዲህ ግን ምንም ነገር አላለችውም እና ሻይ ራሱ ውሰድ ተብሎ እንግዲህ ያው ደፍቶት ነው የሄደው። እንደው ከሰውየው ላይ ራሱ አለመድፋቱ እንግዲህ ነብዩ ጥሩ ነው። መሬት ላይ ነው እንግዲህ ሻዩን ድፍት ያደረገው። ነገር ጥሩ ነው ማለት ነው። እንደኔ ግን ያው ትንሽ ከፍቅርተ እንደው ልብሷ ላይ ቢደፋባት አሪፍ ነበር ብዬ አስባለሁ። ከዛ ሀሳብ እንዲሁም ደግሞ ካለችበት ነገር እንድትነቃ እንዲሁም ስርዓት የለውም በቃ ልጅማ ለልጅ አይገባትም ብላ እንድታስብ ሻይ ቢደፋባት ጥሩ ነበር፣ ያው እንዳትቃጠል አድርጎ ማለት ነው። ስለዚህ ያንን እንግዲህ ከነገራት በኋላ አቶ መስፍንም ስነስርዓት ይኑርህ፣ እስከዛሬ ምንም ነገር ሳያምረኝ እንግዲህ ቁጥቡኝ አንተን አሳድጌያለሁ ይለዋል። ያሳዝናል። አቶ መስፍን ግን በስተርጅና ምን እየሆኑ ነው ግን? እኔ ምንም አልገባኝ። ደግሞ ያችን ሕፃን ሊያገቡ ኧረ ተው። እናም የተሻለ ህይወት ይገባኛል ብሎ ነው የሚያስቡት እንግዲህ አቶ መስፍን። እሱም እንግዲህ ይህንን በሰማ ጊዜ ነብዩ በእርግጥ ይገባሃል፣ ያው እስከዛሬ እኔን ለማሳደግ አብራ ይኑርሃል በማለት ቆም ብሎ እያሰበም ነበረ። ታዲያ አቶ መስፍን እንዴት አድርጌ ነው ይህንን ነገር ቃሌን እንዳልበላ አድርጌ ነብዩን ምድረው እያለ እያሰበ ነው። ምክንያቱም አሁን በግልጽ እንደማይፈልጋት ልጅቱን ተናግሯል። እናም እንግዲህ ያለ ፍላጎት አላገባም እያለ ነው። ስለዚህ የምፈልጋትን ሴትን አገባለው በማለት ሲናገርም ነበረ። ግን እዚህ ጋር አባትና ልጅ በጣም ይጣላሉ፣ እንዲሁም ደግሞ ቁርጠኛ ይሆናሉ ብዬ አስባለሁ። ምክንያቱም ጽጌረዳ አሁን ላይ የምትወደው የምታፈቅረው ሰው በህይወቷ የለም፣ እርግጥ ነው። ነገር ግን ነብዩ በጣም እየወደዳት መጥቷል። ስለዚህ አባቱ ደግሞ የሚያገባት እሷን እንደሆነ ካወቀ በእርግጠኝነት የቀለጠ ዓለም ውስጥ ነው የሚገቡት። አሁን ጽጌረዳን የሚረዳት ማንም ሰው የለም። እናቴ ላስረዳሽ ብትላትም እንኳን እየተረዳቻት አልነበረም። ስለዚህ ወደ ነብዩ በእርግጠኝነት ትሄዳለች። በተለይ ልድረኝ ነው ብላ ነብዩ ምንም አይነት አማራጭ ከሌለው ወደ ዮናስ እንደምትሄድ እንግዲህ እርግጥ ነው ብዬ አስባለሁ። ምክንያቱም ዮናስ ስራ አግኝቼልሻለሁ ብሎ በጣም አታላት ስለነበረ፣ እንዲሁም ዮናስ የሚሰራው ስራ ያው እንግዲህ ሴት ልጆችን ከትምህርት ቤት በተለይ ደግሞ ቆንጆ ውበት ያላቸውና በራስ መተማመን ያላቸውን እንግዲህ እየመረጠ
ለሚፈልገው ጥቅም ያውላል። ከዚህ ስራ ውስጥ ግን የአቶ መስፍን እጅ ሁላ ያለበት ይመስላል። ምናልባትም እንግዲህ አቶ መስፍን ይህንን ወይም ደግሞ ጽጌረዳን የመረጠበት ምክንያት በጣም ቆንጆዬና ልጃገረድ ስለሆነች እንዲሁም ዮናስም እዚህ ስራ ውስጥ ስላለበት በእርግጠኝነት ለዛ ነው የተዋወቃት ብዬ አስባለሁ እንደኔ። እናም ዮናስ በእርግጠኝነት ቤቱ ውስጥና ሊያጭበረብራት ይችላል። እንግዲህ ጽጌረዳ የጽጌረዳ መጨረሻ ምን ሊሆን ይችላል? ፌቨንም በእርግጠኝነት ደስ ብሏታል። ምክንያቱም እዛ ቤት ልትገላገላት ስለሆነ። እንግዲህ የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።